ሲንግል ለቅባቸዋለሁ። እንዴ ኧረ እኔ ሲንግል አልጠጣም። ይሄን ሁሉ ነገር አድርጌ ይቅር የሚለኝ መስልሻል? ግን አሁን ማለት በጣም እንትላለን ጋሽ ይሁን ታውቃለህ። አዎ ልክ ነሽ ቅድስት ወንድም ልትሰሩልኝ ነው? መደሰታችን ዛሬ ነው ቀኑ፣ ዛሬ ነው ቀኑ። እዛ አረብ ሀገር ሄደሽ የማንንም ሽንት ጥራጌ ከምጠርጊ የኔ ቅምጥ ብትሆኝ አይሻልሽ? አረብ ሀገር የሄዱቶች ቅምጥ የሚያደርጋቸው ሰው ስላጡ አይደለም፣ ሰርተው የተሻለ ገንዘብ ለማምጣት እንጂ። ገንዘብ ጉልበት ነው፣ ገንዘብ ኃይል ነው፣ ገንዘብ አቅም ነው፣ ገንዘብ ሁሉ ነገር ነው። እባክህ ተወኝ፣ ጨንቆኛል። ሰው ሲጨንቀው አይተህ አታውቅም? ይሄን አጋጣሚ ለምን ለመጥፎ ነገር ትጠቀምበታለህ? እኔ በህይወቴ እንዳንቺ አይነት ውብ ሴት አይቼ አላውቅም። እኔ ሴት እወዳለሁ፣ እንዳንቺ አይነት በጣም ውብ ሴት ደግሞ በጣም እወዳለሁ። እኔ እኮ መከረኛ እንጂ ውብ አይደለሁም፣ ቆንጆ አይደለሁም። ቆንጆ ነሽ። አሁን በሁሉም ነገር የተስማማሽ ይመስለኛል። በቃ ትጨናነቂ፣ ነገሩን ቀለል እናድርገው። ነይ ስትኮሳተሪ ደግሞ በጣም ልብ ነው የምታቀልጭው። ነይ እንግባ። ይሄው ገነታችን። ለአንተ ገነት የሰው ሚስት ጋር መተኛት ነው እንዴ? ከሌላ ሰው ሚስት ጋር መተኛት በጣም ወንጀል ነው። እኔ የምተኛው ግን በጣም ከወደድኳትና በጣም ቆንጆ ከሆነች ሴት ጋር ነው። ሚስት እያለው ከሌላ ሰው ሚስት ጋር የሚልከሰከስ እዚህ ምድር ላይ በጣም እጅግ ቆሻሻ ሰው ነው። ግድ የለሽም፣ ቆሻሻና ንጹህ ብሎ ነገር የለም። ተስማምተሽ እዚህ ድረስ ከመጣሽ በኋላ ሐሳቤን ቀይራለሁ ብትይ ምን እንደሚፈጠር አስቢ። አልፈልግም። ሳልፈልግ ከማልፈልገው ሰው ጋር ለአመታት ኖሬያለሁ። እነዛ ቀናቶች ለኔ በጣም ቀፋፊ ቀናቶች ናቸው። ካንተ ጋር ተጋድሜ ደግሞ እነዛን ጊዜያቶች መርገም አልፈልግም። እንግዲያውስ ድህነት ይቀጥላል። ባለቤትሽ በፍትሐ ብሔር ነበር የተከሰሰው፣ እኔ ደግሞ አሁን በወንጀል ከሰዋለሁ። ስለዚህ ይሄንን ግን በአንድ ሰዓት አንቺ መቀየር ትችያለሽ። በቃ ይሄው ነይ እንግባ። ሀብቱም ይቅር፣ ባሌንም አቅም ካለ አሳስረው። ህይወት እኮ ምድር ላይ ያለች ብቻ አይደለችም። ያን ያክል አታጓጓኝም። ግን እወቅ፣ በአንተ ምክንያት ራሴ እንዳጠፋሁ እወቅ። ከሌላ ሰው ጋር መተኛትም ራስን ማጥፋትም ኃጢአት ነው። ከኔ ጋር ተኝተሽ ቢያንስ የንስሐ ዕድሜ ታገኛለሽ። ራስሽን ብታጠፊ ግን መጨረሻሽ ነው። ስለዚህ ያለው ብቸኛ አማራጭሽ እኔ ያልኩሽን ብቻ ማድረግ ነው። እኔ ይሄን ላደርግ አልችልም። ያለፉት ጊዜያቶችም ይቆጭኛል። የፈለግከውን አድርግ። ስህተት ምን ጊዜም ስህተት ነው። ስህተት ምክንያታዊ ቢሆንም ልክ ሊሆን አይችልም። እኔ ደግሞ ከምወደው ሰው ውጭ ተጋድሜ ራሴን ላቆሽሽ አልችልም። የፈለግከውን አድርግ። ከዚህ በኋላ ይጸጽትሻል? አይጸጽተኝም። ከዚህ በኋላ ስልክ ብትደውልልኝ በቀጥታ ለህግ ነው የማመለክተው። እሺ፣ ህጉን ለኛ ተይው። ተመልሰሽ ስትመጪ እንዳይጸጽትሽ ብዙ አትናገሪ። ይሄስ ጉዳይ አንተ ቡራ ዝናን እኮ ነው አልኩት። ተማን ዘቀጥቀጥ ተሳደርገው እንደዛ ሰቀም ሳበለ እንደዛ መከራውን ሳበለ ቆይቼው እስካሁን ወጥቶ እኮ ነው በህይወት አለ በሰላም አለ። ኧረ ዳጣ ሰውነቴ ቆስሏል፣ አታስቂ። እና መሞት ነበረብሽ ማለት ነው? እና እስካሁን ካልሞትኩ በቃ ዝና እንደምናስበው አይነት ሰባሰው አይደለም ማለት ነው። እባክሽ እኛን ፈርቶ ነው። በቃ አባቴንም ፈርቶ ሊሆን ይችላል። አሁን መድብል በቃ አባት አለኝ፣ ማንም አይነካኝም።
አባቴ ሊገለው ነው የሚችለው። እሺ አይዞሽ እኛም አለንልሽ። አዎ መድብል አሁንም እናንተም አላችሁልኝ። አንተም አለ፣ ቡራም አለ፣ ውሃም አለች፣ ኤቢም አለች፣ አባቴም አለ፣ እናቴም አለች፣ ናታንም አለ፣ ሰላምዬም አለች። በቃ ሁሉም ሰው አለልኝ። ማንም አይነካኝም። ዝና ደግሞ አይነካኝም። እኔ የምለው ዳጣ አባትሽን ግን ስታገኛቸው ምን ተሰማሽ? ወይኔ ቡራ ምን ልበል፣ በቃ የሆነ ማሰብ ነው ያቆምኩት። የሆነ ነገ ምን ሆናለሁ ምናምን የሚለው ጭንቀት አይምሮዬ ውስጥ የለም። ስለ ነገ አልጨነቅም። ስለ ዛሬ ብቻ ነው የማስበው። ደስተኛ ነኝ። በቃ እንዲሁ አባቴን ሳስበው እንባዬ ይመጣል። በቃ ይሄን ግዛልኝ፣ ይሄን አድርግልኝ ምናምን ስለው በቃ ቡራ በህይወቴ እንደዚህ አይነት ስሜት ተሰምቶኝ አያውቅም። ይሄንን የአባትነት ስሜት እኔም አንድ ቀን ልጅ ያየው ይሆናል። ሰማማ ማለት ሚስት ላምጣልህ እንዴ? እሱ ከዛ የሚቀድም አላማ አለው እና እስከ ዛሬ የሚመጡትን ሴቶች አላማ አለኝ እያልክ ነው እንደምመልሳቸው? ይኸውልሽ ዳጣ እሱ ሚስት ከማግባቱ በፊት ከልጅነቱ ጀምሮ የሚያቅደው አልበም ማውጣት ነበር። እንዴ የመድብል ድምጽ እኮ አንደኛ ነው። እኔ ምን ቡራ የመድብል ድምጽ እንዲያምሩ አንተ ምን በልተህ ግን ነው ያንተ ድምጽ እንዴ የከፋው? እንዴ ምን እሱ ብቻ የኔ ሰምተሽ አታውቂም እንዴ? በጣም እኮ ነው የሚያምረው። እኔ ተው ቡራ ያንተ ድምጽ ተው አይወራም። እሺ ያንተ ድምጽ እንኳን ዘፈን ውሻ አይጠራም። ደፍረ ውሻ ራሱ ብትጠራበት ዋው ሳይሆን እጭ ነው የሚለው። አረ ዳጣ እባክሽን እንደዚህ እኮ አይባልም። በዛው ልቡ ቀጥ እንዳይልብሽ። ከምር ግን መድብል አልበም ይወጣና እናሳካዋለን እንዳያሳስብ። እኔ አልበሜን የማወጣው ወንድሜ ያገባ ቀን ነው። እንዴ ምን ችግር አለው? ቅድስትዬ ቡራን አግኝተው እንዴ ምን ነው መድብል ተሳሳትኩኝ እንዴ? አረ በቃ አፉ በለኝ እንዴ። ስማማ መድብል በቃ የሰርጉ ቀን ነው የምትለቀው? ታዲያስ ግን ቀደም አድርጌ አንድ ሲንግል ለቅባቸዋለሁ። እንዴ ኧረ እኔ ሲንግል አልጠጣም። ሞጌ ግን ይጠጣን። ሲናደድ ደብል ነው የሚጠጣው። ሲንግል ያለው እሱ ቢራውን ሳይሆን ዘፈኑን ነው። እሺ በቃ ይሁን ችግር የለውም። ግን መድብል በቃ የሰርጉ ቀን ከሆነ እንደውም አሁን አንድ ሙዚቃ ልቀቅብን። በቃ የሰርግ ምናምን ቢሆን ጸዴ ነው። አንድ ሙዚቃ ማለት ምን ማለት አለ? ጉንፋን ይዞኛ ምንም አይሰራም። ኪዲየን በቃ አንድ ሙዚቃ ልቀቅብን። ኧረ እባክሽን አሁን እንዴት ዝም ብሎ እኮ አይዘፈንም እንዴ? ምን ሆናችኋል እንዴ? እንደዛ ብሎ ነገር የለም። አይሰራም። በቃ ዝፈን ትችላለህ። አለቀ። በርግጥ ደስ ብሎኛል። እሺ እንግዲህ ማለት ምን ሆነሻል? በቃ ህይወት አስጠላኝ። ምን ነው ዝና ብር አልሰጥሽም ስላለሽ ነው? እሱ ዛሬ ቢሰጠኝም ነገ አይሰጠኝም። በቃ ሁሉም ነገር ነው ያስጠላ። የሰራሻቸው ስራዎች እኮ ናቸው ይሁን ሁሉ ዋጋ እያስከፈሉሽ አሉት። አሁንም ስለ ብሩክ ልታወሪኝ ነው? ለምን አላወራም? ያን ከመሰለ ማረግ የወደቅሽው ከብሩክ ስትለያይ ነው። በቃ የብሩክ ጉዳይ ያበቃለት ነገር ነው። እኔ በወቅቱ ልክ ነበርኩ። ሀብቴን ንብረቴን ማጣት አልፈለኩም ነበር። በቃ ልክ አልነበርሽም። ልክ ብትሆኚ ኑሮ ዛሬ ብሩክ ቤት አይኖረውም ነበር። አንቺ ቤቱ ከሚሸጥ ፍቺ ጠየቅሽ። አንቺ ምንም ያገኘሽው ነገር የለም። ይልቅ የማይተካውን ባልሽን አጣሽ። ተይ እባክሽ፣ የፈሰሰው አይታፈስም። አሁን ወደፊት ነው ማየት ያለብን። ምንም ወደፊት የምታይሽ ነገር የለም። ህይወት ጨለማ ሆኖ እየመጣብሽ ነው። ገንዘብም ባልም አይኖርሽም። ለዛ ነው ህይወት አስጠላኝ የምትዩ። አዎ ህይወትም አስጠልቶኛል። እሺ አሁን ማነው ተስፋሽ? ዝና ሰውነትሽን አልፈለገው፣ ስራሽን አልፈለገው። በቃ ትቶሻል። ካሌብን አገኘዋለሁ ስትይ ነበር። ብሩክም አመለጠ። ከነሱ ጋር ያለሽ ግንኙነትም ተቋረጠ። አሁን ቆይ ምን አድርጌ ነው የምትይኝ? የምትኖሪበት የምትበይበት ገንዘብ የለሽም፣ ስራ የለሽም። ብቸኛ ያለሽ አማራጭ ብሩክን ሄደሽ ይቅርታ ጠይቂ። ከዛ ብሩክን ይቅርታ ጠይቀሽ መግባት ነው። ልጁ ልገልበት ነበር። ከጓደኛው ጋር ማግጨበታለሁ። ንብረቱ እንዳይሸጥ አሳግጄበታለሁ። የጓደኛውን ንብረትም ሳይቀር አሳግጃለሁ። ይሄን ሁሉ ነገር አድርጌ ይቅር የሚለኝ ይመስልሻል? ለራሴ ስትይ እስከ ጥግ ድረስ ሄደሽ ይቅርታ ጠይቂ። መሞከር ነው። ይቅር አይለኝም ከማለት ሄደሽ ይቅርታ ጠይቂው የሚልሽን ስሚ። ቆርጠው ከተነሱ ለመልካም ጋብቻ ቆርጠው ከተነሱ
ለመልካም ጋብቻ ማየት ማሰብም የያዙትን ብቻ ታማኝን እንቅፋት አይንካው እግሩን ታማኝን እንቅፋት አይንካው እግሩን ተካፍሎ አዳሪ ነው ደስታ ችግሩን ለትዳር ይደርሳል እግዜር ለትዳር ይደርሳል እግዜር ትዳር ትዳር ጣፋጭ ነው እንደማር ትዳር ጣፋጭ ነው እንደማር ትዳር በርታ በርታ ኋላ እንዳትረታ በርታ በርታ ኋላ እንዳትረታ በርታ አምሯቸገሩ መደሰታችን ዛሬ ነው ቀኑ መደሰቻችን ዛሬ ነው ቀኑ እንዲህ ብዬ ነው ወንድሜን ምድረው ደግሼ ይህን ድምፅህን ውሃ ብትሰማ ማለት ነው ችግር የለም ሰላም በይ ይህን ድምፅህን ውሃ ብትሰማ ምን እንደምትታቀለኝ እኔ ራሴ ዘፋኝ ነው የምሆነው ኧረ እባክሽ አመሰግናለሁ አድናቂዎቼ የተከበሩ ችግር የለውም ቁጭ በሉ ቴንኪዩ እናመሰግናለን ቴንኪዩ ምንም አይደለም ምንድን ነው ቆይ እመነኝ ወንድም አለም እናሳካዋለን አልበምን ጨርሰ በአጭር ጊዜ ታወጣዋለህ የልጅነት ህልሜ ሲሳካ ምናልባት ያኔ አግብቼ ወልድ ይሆናል እንዴ ቀላል ተወልዳለህ ግን ሚስትን ግን ታስተዋውቀኛለህ ከሌለ ደግሞ ያመጣላል አይዳጣ ሴትማ ብዙ ሞልቷል እኮ እኔ ግን የምፈልገው ሚስት ነው እንዴ ሚስት ሞልቷናል እንዴ ስማ ልጅ አላት ወይም ደግሞ ያረገዘች ትፈልጋለህ እኔ ያመጣላል እንዴ ዳጣ እንደዛ አይባልም ያረገዘች ሴት እኮ ባላላት ማለት ነው እንዴ አትፈልገው አባትነቱን ካመንክ ችግር የለውም አምጥቼ አከባል ቆይ ማናት ሰላም ትባላለች እኛ ቤት ውስጥ የምትኖር በጣም የምታሳዝን ሴት ናት አይ እኔ የምፈልገው ልክ እንደኔ ልጅ የሌላትን ሚስት ነው በቃ አሳስብሱንም ቢሆን እንፈልጋለን አሁንማ መርዞም ስላለ ችግር የለም ተፍተፍልን ቆንጆ ሴት እንፈልግልሃለን ሚስት በደላላ ልትፈልጉልኝ እንዴ መድብን ምን ችግር አለው ለአንተ እንፈልግልህ እንዳያሳስብህ ሰማማ ቡራ ግን አሁን ማለት ብትመጣ ምን ትላለህ እንዴት ነው ላይ ያውን እኮ ደህና ነኝ እንደውም ብሩክ ጋር ልሄድ እያሰብኩ ነው እንዴ መድብል እንዳትንቀሳቀስ ብለዋል ሐኪሞቹም ቢሆን እንዳትንቀሳቀስ ከባድ ነገር እንዳትሸከም ብለዋል ስለዚህ እዚሁ አርፈህ ተቀመጥ ሉላዬ ለብሩክ ይቅርታ ማድረግ አለብኝ እስካሁን ድረስ ይቅርታውን ሳልቀበል ነው የቆየሁት ይቅር ባትለው ይሄን ሁሉ መስዋዕትነት አትከፍልለትም ነበር እሱም ይሄ ይገባል ብዬ አስባለሁ ሁሉም ነገር መስመር እየያዘ ጓደኛዬን ፍቅረኛዬንም ነፃ አውጥቻለሁ ከዚህ በኋላ ራሴንም ነፃ አውጣለሁ ሁሉም ነገር ያበቃል እንዴት ነው ራስን ነፃ የምታወጣው ነፃ የሚያወጣኝማ ያ እሳት ይላሰ ጠበቃ ነው በቀጣይ 2 ሳምንታት የንብረት እግር እንደሚነሳልኝ ቃል ገብቶልኛል በአካባቢ እንዳደረኩት ማጣራት ደግሞ ይህ ጠበቃ ጎበዝና ያለውን ነገር የሚያደርግ እንደሆነ ነግሮኛል ግን ሌላ ጠበቃ ጠፍቶ ነው ለምን ሌላ ሰው አትፈልግም አይሉላ አንቺ ከመጀመሪያ ጀምሮ አልወደድሽው እዚህ በኋላ አንቺ አትገኙ እኔ ብቻ ነኝ ማገኝ ጉዳያችንን ከጨረሰልን በኋላ ደግሞ የተማማነበትን ገንዘብ ከፍዩ ከዛ በኋላ በህይወታችን አይገባ ድጋሚ አናገኝ አትጨነቂ እሺ ሉላዬ ሉላዬ ጠበቃው ይቀየር ካልሽ ይቀየራል ንብረቱ እንደሆነ ታግዶ መቆየት ይችላል ምንም አይሆንም ከቀየራችሁ ከሰዋለው ብሎኛል ሌላ ጠበቃ ዘንድ ብትሄዱ ስለምንተዋወቅ ጉዳያችሁ እንዳያልቅላችሁ አደርጋለሁ ነው ያለኝ
በዛ ላይ ሞገስን የወንጀል ክስ ከፍቼ አሳስረዋለሁ ነው ያለኝ። አሁን ምን አባት ይሻለኛል? እንዴ አንቺ እኔ እዚህ ቁጭ አድርገሽ አንቺ ጭልጥት ያልሽ እንዴ? አይ በቃ ሞገስ ችግር የለውም ይሄው ጠበቃ ይሁን። ቆይ እኔ የምለው ምን አድርጎሽ ነው ይሄን ያክል የተጸየፍሽው? የተገናኘችው አንድ ቀን አይደል? ምን አድርጎሽ ነው? እኔማ ያንቺን ተራ እንዴት አባትሽ ነው ግን የምታምሪው? ሉላ የምትባል ፍጥረት ባትኖር ኖሮ ማለት ነው አንቺን ነበር የማገባው። የት አግኝተኝ ታገባኛለህ? ከገጠር ወደ አዲስ አበባ ወደ አረብ ሀገር ለመሄድ ስትመጪ ምን እንደዚህ ካየሁሽ ቆንጆ እንደሆንሽ ከተሰማ አገባሻለሁ ልሻለሁ መጥተሽ ትቀመጫለሽ። ሌላ ምን አዲስ ነገር አለ? እኔ ሰልፈ አዎ እኔ ከፈለኩሽ በቂ ነው። አባትሽ በጣም ነው የሚወድሽ። የድሮ ሹማምንቶች ምን ይላሉ መሰለሽ? ገበሬ የሚበላውን እንጂ የሚገብረውን አያጣም ይሉ ነበር። ይሄ አባባል እውነት ነው ማለት ነው። አባቴ እኔን ለማትረፍ ሲል የወንድሞቼን 2 በሬዎች እሱም የቀረውን 1 በሬ ሽጦ ይላከልኝ። እጅግ ግን በጣም የሚያሳዝነው ነገር ምን መሰለሽ? ትህትና አሁን ከኔ ጋር ናት። አሁን ብቻ አይደለም ወደፊትም ከኔ ጋር ናት። አትፍሪ። ገንዘብ ስለከፈሉ አትሰቃዩ። እዛ አረብ ሀገር ሄደሽ የማንንም ሽንት ጥራጌ ከምትጠርጊ የኔ ቅምጥ ብትሆኝ አይሻልሽ? አይሻልሽም ወይ? አረብ ሀገር የሄዱት ቅምጥ የሚያደርጋቸው ሰው ስላጡ አይደለም፣ ሰርቶ የተሻለ ገንዘብ ለማምጣት እንጂ። ሰው ደግሞ በገንዘብ ብቻ አይኖርም። ሰው በገንዘብ ብቻ አይኖርም። ተጣቅሽው አይደል እንዴ? ገንዘብ ለመሆኑ ታውቂያለሽ? ገንዘብ ከሁሉ ነገር ይበልጣል፣ ከእውነትም ይበልጣል። ገንዘብ እያልኩሽ ነው። ገንዘብ ከሁሉም ይበልጣል። እና አትለቀኝ? አለቅሽ። ምክንያቱም ቆንጆ ነሽ። እኔ ደግሞ ሚስቴን የተዘረፉ ሰው ነኝ። ሉላ ከሌለች ቀጣዩ ዓለም አንቺ ነሽ። የምሞተው ሚስቴ የምትሆን። አይ እኔ ሚስት አልሆንም የምትይ ከሆነ ቀጣይ ደግሞ የምትሞቹ ተረኛ አንቺ ነሽ። እስኪ አንድ ጥያቄ ልጠይቅሽ። እባክህ ዝና፣ ለመጨረሻ ጊዜ ልለምንህ እባክህ። 3 ታናናሽ እህቶች አሉ፣ 2 ታናናሽ ወንድሞች አሉኝ፣ 2 ደካማ እናትና አባት አለ። ለእነሱ ስል ነው እዚህ የመጣሁት። እባክህ እባክህ ተለመነኝ እባክህ። የጠየቀኝን ገንዘብም አስላኩልህ። እባክህ ዝና እባክህ። እናትና አባት 7 ልጅ የወለዱት ምን ተኝተው አያድሩም እንዴ? እኔ እኮ ምን አይነት ዘመን ላይ ጎሌ እንደደረስ። ደሃ ከሆኑ አርፎ አይቀመጡም እንዴ? ደሃ እኮ አርፎ መቀመጥ ነው ያለበት፣ ዘሩን ማስቀጠል የለበትም። ብዙ ሀብታሞች የተፈጠሩት ከደሃ ቤተሰብ ነው። ድህነት እርግማን አይደለም፣ እጣ ፋንታ እንጂ። ፍልስፍናሽ እኮ በጣም ይመቸኛል። ለማንኛውም እኔ ጋር እዝነት የሚባል ነገር የለም። የእዝነት ኩፍኝ ወጥቶልኛል። ወይ እስኪ አንድ ነገር በደንብ ስም
እኔ አሁን ነገ ጠዋት ብሞት መገናኛ ላይ ውር ውር የሚሉ ሰዎች መሄዳቸውን ያቆማሉ? ፀሐይ በምስራቅ ወጣ በምዕራብ መግባቷን ታቆማለች? ቤተሰቦቼ እስቲ ንገሪኝ፣ እኔ ዛሬ ሞቼ ነገ ጠዋት ቁርስ አይበሉ ምሳ አይበሉ? ሰው ስለኔ የማያገባው ግድ የማይለው ከሆነ እኔ ለሰው እንዴት ግድ ይለኛል? እንዴት ግድ ይለኛል? ንገሪኝ እስኪ። አንድ ቀን ግን ሰው ያስፈልግህና ታየዋለህ። መቼም ሰው አጥቼ አላውቅም። እነዚያ ሰዎች ገንዘብ ብለው ነው የሚመጡት። እኔም ደግሞ ገንዘብ በዚህም በዛም ብዬ እይዛለሁ። ያኔ እንደ ሽንት ጨርቅ የምረግጣቸው ሰዎች በዙሪያ ይሰበሰባሉ። ገንዘብ ጉልበት ነው። ገንዘብ ኃይል ነው። ገንዘብ አቅም ነው። ገንዘብ ሁሉ ነገር ነው። እና አትለቀኝ? አዎ አለቅሽ። አንቺ ማለት ለኔ የወርቅ እንቁላል የምትጥል ዶሮ ነሽ። ሉላ ከሌለች አንቺን አግብቼ ነው የምኖረው። የዛኔ አዲስ አልጋ፣ አዲስ ቤት፣ የምትፈልጊው ነገር ተሟልቶልሽ ከኔ ጋር ትኖሪያለሽ። እስከዛ ግን እዚህ ትቆያለሽ። አግባባን? ሲዳሩ ማልቀስ ወጉ ነው ትላለች አይደል? አባዬ ቅድስትዬ አንተ ሳትመጣ በፊት ምን እንዳደረገች ታውቃለህ? አዎ ያውቃል። ታውቃለህ አባዬ? አላውቅም። አየሽ አውቅ። ቆይ ምንድን ነው አለች? አባትሽ ሲመጣ ለአንቺ እናት ሆንሻለሁ። አባትሽ ሲመጣ ደግሞ በዚህ ጋርሽ ነው ቁጭ በይ። አባዬ ምን እንዳለች ልንገርህ? ምሳሌ በእናትሽ በቃ አትናገሪ። እናገራለሁ። በቃ ምሳሌ እሷ ሚስጥሩን አትናገርብኝ ያለችውን ነገር አትናገሪባት እሺ? እኮ አየሽ አባትሽም ይቆጣሽ። ግን ደግሞ እሷም እንዳለች እኔ በጆሮሽ ነግሬሻለሁ። እሺ አባዬ። አባዬ ሲመጣ ተወስደሻል አለችው። አይደለም ኧረ አባዬ አገላግለኝ። ኧረ እኔ ምንም ማደርግሽ አይደለም። ቁጭ በይ እኮ ነው ያልኩሽ። ዛሬ ባልነግረውም ሌላ ቀን እነግረዋለሁ። ሄሎ ሄሎ። ድምፅሽ ተማስሎብኝ ነው ወይስ ማህሌት? አይ በአዲስ ስልክ ስለደወልኩ ነው እንጂ ማህሌት ነኝ። ምን ፈልግሽ ደውልሽ? ተሳስቼ ማለት ይቅርታ። ይቅርታ ማለት? ይቅር ብያለሁ ቪዲዮን ስለለቀክብኝ ማለት ነው። እኔ ደግሞ እኮ ጨንቆኝ ነበር። እንኳንም ይቅርታ አደረግሽልኝ። መቼ ነው በተኛሁበት ልትገኝ መምጣትሽን ጸጸቶሽ ይቅርታ የምትጠይቂው? ስለምን መግደል ነው የምታወራው? ልትገኝ ነበር። ሆስፒታል ድረስ መተሽ ነበር። እኔ አልመጣሁም። እንደዛ ቢሆን አሁን ደውላለሁ። አልመጣሁም። ታዩ ሁሉንም ታዩ። ግን ቆይ ለምን ደውልሽ? ይቅርታ አልጠይቅህ። ምን ነው ዝና አባረረሽ እንዴ? አይ እኔ እኮ መጀመሪያም እሱ ጋር አልሄድኩም። ይኸውልሽ ማህሌት፣ እነዛን ከአንቺ ጋር ያሳለፍኳቸውን ቀናታችሁ ሳስባቸው ሁሉ ይጨንቁኛል። ህይወትሽ የሄድሽበት መንገድ ጸጸቶች ከሆነ በመጀመሪያ ማመን ያለብሽ እመኝ። ሰዎችን ለመጉዳት የሄድሽበት ርቀት እንዴት ዞሮ እንደ ጣለሽ እዩ። እኔም እንዳንቺ ነበርኩ።
ስለወጥ ብዙ ነገሬን አጥቻለሁ። ግን ከበፊቱ የበለጠ ደስተኛ ነኝ። ሰዎችን ይቅርታ ከመጠየቅሽ በፊት ራስሽን ጠይቂው፣ ይቅርታ ጠይቂው። ምክንያቱም እስከዛሬ በሄድሽበት መንገድ ከማንም በላይ የጎዳሽው ራስሽን። ስለዚህ ራስሽን ይቅርታ ጠይቂ። አንተ ግን ተሻለህ? እግዚአብሔር ይመስገን አሁን ደህና ነኝ። አሁን ብሞትም አልፈራም። ምክንያቱም ደግሞ አሁን አምላኬን አላስከፋውም። የደወልሽልኝ ለይቅርታ ከሆነ እውነት ከልብሽ ከሆነ ደስ ይለኛል። ግን አይደለም፣ እርግጠኛ ነኝ ችግር ውስጥ ገብተሻል። የምትሄጂበት መንገድ እዚህ እንደሚያደርስሽ እርግጠኛ ነበርኩ። እሺ ጋሽ እንዴት አመሸ? እግዚአብሔር ይመስገን። ቅድስት አሁን እንዴት ነህ? ደህና ነኝ። እራት ላምጣልህ? አይ ቅድስት፣ እኔ እዛ እመጣለሁ። እሺ ቅድስት። አቤት ጋሽ። እስቲ ቁጭ በይ። እኔ የምለው ይሄን ሁሉ ጊዜ ስጠፋ ለምን ጠበቅሽኝ? እና መድብል ናቸው እኮ ሲፈልጉ ምን ሲጠብቁ ከምን ነበር? መድብልና ወንድሜ ነው፣ ግዴታው መፈለግ አለበት። ጋሽ እኔን እያራከኝ ነው እንዴ? አይ እንደዛ እንኳን አይደለም ቅድስት። አንቺ የሁሉ መስዋዕትነት ለኔ የከፈልሽው አስገርም ነው። አይ ጋሽ ሁሉም በጊዜው ይገለጣል። አዎ እሱ እውነት። አንቺ ግን በዛ ልጅን ለማሳከም እንደዛ ስሯሯጥ ያለሽን ጥሪት ለኔ ሰጠሽ። እሱ ሳይንስ ደግሞ ከማለት የተቀበልሽም ተሰጪኝ ነበር። አሁን ደግሞ ልጅ ድና ደግሞ እኔ ችግር ውስጥ ስገባ ደግሞ ልጅን ጠብቀሽ አቆይሽኝ። እንግዲህ ጋሽ ሁሉም ነገር ምክንያት አለው። እሺ ቆይ ምንድነው ምክንያትሽ? ለዛው ይሄን ሁሉ ነገር የማረግሽ ማለት ምንም አይነት ምላሽ ሳትጠብቂ እስኪ ንገሪኝ። ጋሽ ይሁን ታውቃለህ። አዎ ልክ ነሽ። እስኪ እኔም ላገግምና በደንብ አመሰግንሻለሁ። የወንድ ልጅ ፈተናው ብዙ ነው። ወንድ ልጅ የሚወድቀው በሴት የሚነሳውን በሴት አዳም በሴት ነበር የወደቀው፣ በሴትም ተነሳ። እኔም ደግሞ ማለት በምትባል ሴት መቀመቅ ውስጥ ነበር የገባሁት። ግን ደግሞ ማን ያውቃል ትንሣኤም በሴት ሊሆን ይችላል። ምናልባት ምሳሌ ሰዎቹ ምን እያደረጉ ነው? እኔ ጃኛን መቆረሱ እሱም ብቻ ከነመፈጠራቸው እኮ ሰነኩ። ወጡም እኮ ቀሰቀሰ። ቀስቀስ በረዶ ሆነ እንጂ ዛሬማ ምን በለው የሽሮ ጀላ አስበሽዋል? የሽሮ ጀላቲ በረዶ እንደዚህ ምሳሌ እጅና ውጭ ቢያ ከቤት ነው አቆደ ቅድስትዬ እኮ ከቤት አትወጣም። አዎ ምሳሌ ቅድስት አትወጣም። ይልቅ እናትሽ እንድትሆን እንሰራለን። እንዴት አቆቴ? እኔ መልሳ ልትወልደኝ ነው? በቃ ተጫዋማም ትንሽ ቅድስትዬ ተጠቅለሽና እንድትወልሽ እናደርጋለን። ኧረ አቆቴ ምን እያያዝክብኝ ነው አይደል? እሺ አሁን ቅድስትዬ እናቴ እንድትሆን ምን እናድርግ? እንዴ ምሳሌ እኛ ምን እናደርጋለን? እሱ እኮ በቃ ሊያደርጉት ነው። ቅድስትዬ የኔ እናት ታዲያስ ሆነ እንጂ እናቴ ሆነች። ምሳሌ ወንድም ሲወለድልሽ ያኔ አንቺም እናትነት ይረጋገጣል። ማን?
ቅድስትዬ ናት ወንድም የምትወልድልኝ እናሳ በቃ አሁን ራሱ ልጅ እየሰሩልሽ ይሆናል እኮ ሄጄላቸው ለምሳሌ ለኛ ለወንዶች ሴት ናት የህይወታችን መሰረት፣ የስኬታችንም የውድቀታችንም መሰረት ሴት ናት። ይሆናል ጋሼ። በቃ እኔ ራስ ላቀራርብ፣ አንተ ቀስ ብለና እሺ። ቅድስት ወንድም ልሰሩልኝ ነው? ምን? አዎ አጎቴ እኮ ወንድም ሊሰሩልሽ ነው ሂጂና ያልቻው ብለኝ። ሃይ መደው በቃ ሱጻን ሊሰገኝ እንደጻን ያደርጋል። አዎ ቅድስት ግን ከምር ነው ልጅ ልሰሩልኝ ነው? አንቺ ልጅ ነኝ ምሳሌ እንዴት አደርክ ጠበቃ? አለው። እንዴት አደርክ? በጠዋት ረበሽኩ? ኧረ ችግር የለውም። ለራሱ ጉዳይ አይደለ? አዎ አዲስ ነገር አለ። በጣም ጥሩ ዜና ነው ያለኝ። ቸር ያሰማ። ምን ተገኘ? ማግኘት የነበረብኝን ሰዎች አግኝቼ አናግሬያቸዋለሁ። እና ተስፋ አለኝ ማለት ነው? በሚገባ በጣም ትልቅ ተስፋን ያሳካ ነው። ባጠረ ጊዜ ውስጥ ንብረታችሁ ይመለሳል። ከ2 ሳምንት ጊዜ በታች ተመለሰ የሀብት ማማ ላይ ትገኛለህ። በጣም ነው የማመሰግነው። ከጭንቅ ነው ያወጣኝ። እንዳንተ አይነት ትክክለኛ ህግ አዋቂ ሰዎችን ባለማግኘታቸው ስንቶቹ መሰለ የሚያሸንፉትን ሙግት ትተው አርፈው ቤታቸው ቁጭ ያሉት። አዎ አንተን አምላክ ይወዳል። ከኔ ጋር አገናኘህ ከጥሩ ሰው ጋር። እውነት ነው። በጠዋቱ ይህን የምስራች እንዳሰማኝ በጥቂት ቀናት ደግሞ የመጨረሻውን የድል ብዛት እንደምታበስረኝ አልጠራጠርም። ምንም ችግር የለውም። ለባለቤት ነግራት አብራችሁ ተደሰቱ። እውነት ነው። አመሰግናለሁ። በጣም ነው ቀኔን ያሳመርክልኝ። ለዛ ነው በጠዋት የደወልኩት። ደህና ዋሉ። እሺ እሺ እሺ። መልካም ቀን። ሉላ ሉላዬ ተነሽ ቀፊኝ። ሉላ ሉላዬ ይኸውልሽ በጣም ነው ደስ ያለኝ። ተነሽና ቀፊኝ። ዋናዎቹን አናግሯቸዋልና በጥቂት ቀናት ውስጥ ይሆናል ብሎኛል። ሉላ አንቺ ሉላ ይሄ ደግሞ የዛሬው ምንድን ነው? እንቅልፍ ነው ወይስ ሞት? ሉላ ደስ ብሎኛል። ለሞገስ ደውዬለት ነበር እና ስልክ አነሳልሽ? አነሳልኝ። እና ምን አለሽ? ምንም አላለኝም። ያው ተሳስቼ ነበር። እንዴት የምታውቂው ሰው ልትሳስተሽ ልደውይ ትችያለሽ? አንዳንዴ ይደወላል። አይመስለኝም ማለት። ለማንኛውም ተጠንቀቂ። ይቅርታ መጠየቅ ካለብሽ ብሩክን እንጂ ስለሌሎቹ ምን አገባሽ? ሞገስን ይቅርታ ብትጠይቂው ምን ይጠቅምሻል? ካልጠቀምሽ ደግሞ ሞት ነው። እስኪ ብሩክን ተመልከች። ያን የረሳሽውን የቅንጦት ኑሮ ትኖር ነበር። ለሰራተኛ ሳልፍ የሰጠሽው እንጂ። ኧረ ተይው እባክሽ። ብሩክ ከቅድስት ጋር ቢሆን ለሌላ ስትማግጥ እንደኖረች አድርጌ ጭፍጭፍ ነው ማደርጋት። ኧረ እባክሽ። እሷስ ብሩክስ ዝም ብሎ የሚተዋት ይመስልሻል?
አታደርገውም። ቆይ አሁን የዚችን ሰራተኛ ስም ያነሳሽ ሆን ብለሽ እኔን ለማናደድ ነው አይደል? ሊሆን የሚችለውን ነገር ነው የምነግርሽ። ቅድስት ብሩክን በጣም ነው የምትወዱ። ይሄን ደግሞ ከብሩክ ጋር ሳትለያይ ነው የነገርሽኝ። ብሩክ መቼም ቅድስት ሊወዳት አይችልም። እሱ ክብሩን መጠበቅ በደንብ ይችልበታል።